መርሐባ ያ ሐልዊን ዛሬ እኔ በጣም የሚመቸኝ በጣም የምወደው አይነት ብሎግ ነው ይዤላችሁ የመጣሁት። ዛሬ እኔና እናንተ አብረን ወደ ጄዛን እንሄዳለን። ጄዛን ማለት በመኪና የ21 ሰዓት ተኩል መንገድ ነው። አስባችሁታል? በፕሌን ከሆነ ግን የአንድ ሰዓት ከ20 ምናምን ደቂቃ መንገድ ነው። እሙህም ያ ሐልዊን እኔ መኪና ነበር የተጓዝኩት። የመኪና ጉዞ በወራቸው ላይ በጣም ወዳለው። ድሮ አልወድም ነበር ኢትዮጵያ፣ እዚህ ሀገር ግን በጣም ወድጃለሁ። እሙህም ያ ሐልዊን ልብሴን ለባበስኩኝ። ምግብ ምንም አልበላም፣ ጁስ ብቻ ነበር ጠጥቼ የወጣሁትኝ። ሻንጣ ደግሞ ሳስተካክል ሳልቀርጽላችሁ እኔ ቀረጻው ግማሽ እየሆነብኝ ተቸግር ያለውኝ። ከዛ ጉዞ ወደ ጄዛን ጀመርን። ጄዛን ማለት በነገራችን ላይ ኢትዮጵያ ጋር በጣም ይመሳሰላል። የሆነ ሁሉ ነገር አረንጓዴ ነው፣ አክባር ነው። በዛ ላይ ደግሞ ይሄ መደብ እያደረጉ ሁሉ ዘር ምናምን ይዘራል እና ሳውዲ ላይ እንደዚህ አይነት ነገር አይቼ አላቅም። ሲጀመር ሁሉ ነገር በረሃ ነው፣ ሙቀት ነው። ይሄንን ማንበር ይሄንን ከለር ሳይ ደስ ነው ያለኝ እና ደግሞ ወደ ወሎ አካባቢ ምናምን ጉዞ አርጋችሁ ከሆነ እንደዚህ ነው። በቃ እንትን ስታይሉ ተራራ አለ ወርታችሁ ወደ ላይ ምናምን ያናስ ጀማል ወቅስም ብላ አገሪቱ እንደዚህ እንዳላት አላቅም ነበረ። እና ወረቀት ካላችሁ እዚህ ሀገር ወደ ጄዛን አካባቢ እየሄዳችሁ ኢንጆይ አድርጉ። ባህር አለ፣ ሁሉ ነገር አረንጓዴ ነው። በጣም በጣም የሚያምር ሀገር ነው። እኔ የወላችሁ እዚህ ጋር ሳቢያ ምናምን አልፈን የመን ልንደርስ 139 ኪሎ ሜትር ብቻ ነው የቀረን። መኪናው ላይ የቆየሁት 22 ሰዓት ምናምን ነበር። በጣም ራሴን አሞኛል፣ በጣም ደክሞኛል። ከዛ ልክ እንደሄድኩኝ ሆቴል ያስኩኝና አረፍኩ። ወዲያው ተኛሁ። እኔ ሀሳቢ ምንድነው ልክ እንደመጣሁኝ የሆነ የምቀርጸው ቪዲዮ ነበረ፣ እሱን ጨርሼ ከዛ ባህሩ ጋር ልሄድ ምናምን ማታ ልተኛ። ያቀድኩት ነገር ሌላ፣ የተፈጠረው ነገር ሌላ። በጣም ደክሞኝ ስለነበረ ተኛው። ልክ ስነሳ ሰዓቱ ተምታቷል፣ መሽቷል እና ደግሞ እንቅልፍ እምቢ አለኝ። ከዛ ለምን ሆቴሉ አጠገብ ያለ ባህር አካባቢ አልሄድም ብዬ እዚህ ነበር የሄድኩት። መንበር በጣም ነው የሚያምረው ባህሩ። በስ አየሩ ምን አይነት ልበላችሁ፣ በጣም ቀዝቃዛም አይደለም ሙቀትም አይደለም፣ ግን ሩጡብ አለው። ሩጡብ ምንድነው የሆነ እንፋሎት ነገር አለ አይደል ከውሃው የሚወጣ እንደዛ አይነት አለውና አህያነን ከትማ ያደርጋል። እዚህ ቦታ ላይ ካየሁት በጣም ደስ ካለኝ ነገር ትልልቆች ሰዎች ወጣቶች ምናምን በጣም ወክ ያደርጋሉ በዚህ በባህሩ አጠገብ። በጣም ወድጃለሁ። ይሄ ባህል ብዙ ጊዜ ሳውዲ ላይ የለም። እሙህም ባህሩ አጠገብ ቁጭ ብዬ በጣም ደስ ብሎኝ ምናምን ተመለስኩኝ። ጄዛን ከሄድሽ አሳ ሳትበይ እንዳትመጪ ያለኝ አንድ ወዳጅ ነበረኝ ከዚህ በፊትና ለምን አሳ እንትን አይደለም ብዬ ሄጄ አዘዝኩኝ። ግን ቀድማችሁ ነበር በስልክ ኦርደር ማድረግ የነበረባችሁ ቶሎ እንዲያልቅ ማለት ነው። እኔ ግን እዛው ቆሜ ረጅም ሰዓት ነበር የጠበቅኩት። ማይደርስ የለም። እራቱም ደረሰ። እኔ እዚህ ጋር ያጋይስ በጣም ራሴን አሞኝ ነበር፣ በጣም ደክሞኝ ነበረ። እሙህም እራቱን ይዤ ወደ ሆቴል ሄድኩኝ። ከዛ ጓደኛዬን የላ ራት ስላት አልበላም፣ አሳትበኝ አልበላም፣ ስጋበኝ ዶሮ አበኝ አልበላም፣ ምራምት በዩ ደረቅ ሩዝ። ተኸየለው ያጋይስ ሹፉ ሆቴሌ እዛ ሩቅ ነው እና በእግሬ እንደዛ ደክሞኝ በእግሬ ስንጦሎ ሩዝ ፍለጋ ደግሞ ሌላ ነገር ለምሳሌ እንደ ሻወርማ ሳንዶች ሌላ አትበላም ሽኖ አዳ የምር የምትበላ መስሎኝ በጣም ብዙ አሳ ነበር ያመጣሁት። ግን ያው እኔ የምችለውን ያክል በደንብ ከበላው በኋላ ያው ሌላው ተረፈ። እሙህም ያ ሐልዊን እዚህ ጋር ራታችንን በላን። ከበላን በኋላ በጣም እያሳቀች ነበረ። እንዴት አሳ ትበያለሽ አይነት ነገር ሐሰሰትኒ በደንብ የሆነ ጥፋት እንደሰራው ነገር ነው እየተሰማኝ ያለው እና ምን ሆነሽ ነው ማትበይ ምናምን እንዴት ይበላል አይነት አሳ ውሳኔ ላይ ነች ያጋይስ። ወራች ላይ ያጋይስ የሆነ ነገር ምግብ ተመችቶኝ ውጭ ላይ በልቼ እንዴት አድርገው እንደሰሩት ምን ቅመም እንዳረጉበት ሳላቅ እቤት ሄጄ ልክ እንደዛ አድርጌ መስራት እችላለሁ እና ይሄን ያሳሰራር እቤት ሰርቼው አሪፍ ከሆነ ላይ ፖስት አደርግላችኋለሁ። ይሹፍ ያጋይስ እኔ ይሄን ሁሉ አሳን በላለን ብያምጥቼ ሷይናት በለምትበለው ሩዝ ነው አያችሁ ያ ጋይስ። ይሄ በሆቴሉ መስኮት ነው መቀርጸላችሁ። ይሄን ያክል ዛህማ በጣም ጩኸት ጫጫታ ምናምን ያለባት ሀገር አይደለችም። ሪላክስ የሆነች የምታምር ሀገር ነች። ወድጃታለሁ። ከዛ ተኛን በጧት በጣም ከፈጅር በኋላ ማለት ይቻላል። እኔ መርከብ ላይ ለመውጣት ተነስቼ ሄድኩኝ። ጓደኛዬ ተኝታለች። በህይወት ዘመኔ ያ ጋይስ መርከብ ላይ ወጥቼ አላቅም። ይሄ የመጀመሪያ ጊዜ ነበርና ቦሬች ላይ ቀድማችሁ ሀጅ ማድረግ ወይም ቀድማችሁ ኬት መቁረጥ አለባችሁ። በነፃ ነው ግን ቀድማችሁ በስልካችሁም ወይም የራሳቸው ቢሮ አላቸው እዛ ሄዳችሁ ኬት መቁረጥ አለባችሁ። መርከቡ ፕሌን ነው የሚመስለው። ይሄ ሁሉ መቀመጫ ነው ያጋይስ። ሹፉ ከታች ብዙ ሰዎች ያው መኪና ይዘዋል። ከታች መኪናቸው ይደረደራል። ከላይ ሰው እና ሁለት ጠበገኝ ነው ያለው እንደ ቪላ ነው እና
حبيت هالجمال يا جايز شو هالجمال شو هالبحر በጣም ነው ኢንጆይ ያደረኩት በህይወት ዘመኔ እንደነገርኳችሁ በባህር ሄጄ አላቅም እና ልክ መርከቡ ሲንቀሳቀስ መስኮት ጋር ሄጄ ልክ ቆሜ እንደዚህ እየቀረጽኩላችሁ እኔ ራሴ ቆሜ እያየው ነበርና አንዱ አረቆች በይ ይሆናል አይደል እንትን ሲነቃነቅ እንዳይጥልሽ ምናምን ብሎኝ አልቀመጥም ያለው ብዬ ቆሜ ነበር ሳየ ነበረውና በጣም ኢንጆይ ነው ያደረኩት። ከዛ ወረድን። ያው የ2 ሰዓት ተኩል ምናምን መንገድ ነበር በመርከቡ ወረድክ። ከዛ ለምን አገር አላይም ከመጣው አይቀር ብዬ ይሄ አካባቢ ሀየል ቀራሲና ይባላል። ከዚህ በፊት የድሮ ሰዎች ሲኖሩበት የነበረው አኗኗራቸው የኑሮ ስታይላቸው ምናምን ነው። በነገራችን ላይ ጄዛን ከየመንና ከሳውዲ መሀል ላይ የጠፋች ያልሆነች ከተማ ነበረችና ብዙ ወንጀል የሚሰራባት በባህር ሰው ሲሄድ የሚዘረፍበት ምናምን አካባቢ ነበርና ብዙ ታሪክ አላት። ያው ብዙ መጥፎ ጎን አላት። ጎግልም ጠይቄ ብሎኛልና እንደዚህ በመርከብ የሚመጡ ሰዎችን እያገዱ ምናምን ይወስዱባቸው ምናምን ነበር እቃቸውን የሚመገቡት። ከዛ ነው አሳ በማውጣት በቃ ሀያታቸው ህይወታቸው በሙሉ በባህሩና በባህሩ ብቻ ነበረ። ምግባቸውን ሀብታቸውን የሚያፈሩት በባህሩ ብቻ ነበርና ሀዛ ሀያታቸው ነው። ይሄ ሲኖሩበት የነበረው ቦታ ነውና እነሱ ካለፉ በኋላ ምንም የተቀየረ ነገር የለም። ለጉብኝት ነበረ የተቀመጠው። በየበሩ ልክ እንደዚህ ውሃዎች አሉ ታገኛላችሁ። ይሄ ደግሞ ውሃ ሲቀዱበት የነበረው ጉድጓዳቸው ነው። ዙሪያችን ላይ የድሮ ቦታ ሁሌም ስጎበኙ የትኛውም ሀገር የተመሳሳይ ነገር አለ። ኢትዮጵያም አሁን እንደዚህ ነው አይደለ? ከምንጭ ውሃ ምናምን ከጉድጓድ ውሃ ነው የሚቀዳው። ይሄ ደግሞ መስጊዳቸው ነበረ። እኔ እየቀረጽኩኝ አንዱ ዱአ እያረገ ነው። ስለ ላይፋቸው፣ ስለ ስማቸው፣ ስለነበሩት ሰዎች፣ በሰዓቱ ስለተከበሩ ሰዎች በሙሉ በየቦታው ልክ እነዚህ እየጻፉ ያስቀምጡላቸዋል። ይሄ ደግሞ መስጊዳቸው ነው። እዚህ ነበር የሚሰግዱት። በጣም ነው የሚያምረው ወላ። አሁን ራሱ ሰዎች ይሰግዱበታል በነገራችን ላይ እና በጣም የድሮ ዘመን ሰዎች ናቸው። ይሄ ለጉብኝት አስቀምጠውት ነው። በጣም ወድጀዋለሁ። እኔ የምለው ወደፊት ግን የእኛም ኑሮ ልጆቻችን የጎበኙት ይሆን? ከዛ ዞር ብዬ ምናምን ጎብኜ ከጨረስኩኝ በኋላ ወደ ባህር ነበር የሄድኩትኝ። ያ አላህ ያ ጋይስ ብቻችሁን እንዳትሄዱ፣ ጓደኛ ይዛችሁ ሂዱ። ከጓደኞቻችሁ ጋር ወይ በግሩፕ ሆናችሁ ወይ ምንም ይሁን ብቻ ሰው ሲኖር ነው የሚያምረው። ግን እኔ ኖርም አልኖርም መስሎ አይታየኝም። በጣም ኢንጆይ ነው ያረኩት። ይሄ ሁሉ ባህር ላይ ብቻዬን ነበርኩኝ። በጣም ረጅም ሰዓት ነበር እዚህ ባህሩ ጋር የቆምኩትና ይዞኝ ሲያዞረኝ የነበረው ታክሲ በጣም የምትቆይ ከሆነ ደርሼ ልምጣ እንዴ ምናምን ሲለኝ ፈራው። ብቻዬን ነኝ፣ ብዙ ሰው አልነበረም። ያው ጠዋት ላይ ስለነበረ ሰው የለም። ከዛ አይ በቃ አብሬ ሄዳለሁ ብዬ ሄድኩኝ። ምሳ ምናምን ልበላ ስሄድ ስልኬ ዘግቶ ነበረ። ምንም ነገር አልቀረስኩላችሁም። ምሳ እየበላሁ ቻርጅ ካረኩ በኋላ ነው የቀረስኩላችሁ። ያ ጋይስ ወላ ሀገሯን ያት በጣም አረንጓዴ ናት። በጣም ነው የምታምረው እና የሚጎበኝ ቦታ ነበረ። ግን ፈራሁኝ። ድንገት መርከቡ ወደ ጄዛን ከተመለሰ እኔ እዚሁ ነው ማደር ያለብኝ እና ማደር ደግሞ አልፈለግኩም። ብቻዬን ፈርቼ ነበረ። በወሬያች ላይ አጠገቤ አብረን ስሄድ የተዋወቋት አንድ ጓደኛ ነበረች፣ ሱዳናዊ። ቪዲዮ ቀርጫታለሁ ግን ደግሞ ባስገባት በኋላ ብትከሰኝስ ያለ ፍቃዷ ብዬ። ግን በጣም መልካም ልጅ ነች። እዚህ ጋር እንደውም ትዊክስ እና ሻሂ አዘመት ኔ እንበሳት። በወሬያች ላይ መርከቡ ላይ ካፌ አለ። መብላት የምትፈልጉት ማዘዝ የምትፈልጉት ስናኮች ማለት ነው በጣም ብዙ አለ። በጣም ደስ ይላል። የምር ምንም አይደብራችሁም። ኢንጆይ ነው የምታደርጉት። ግን በግሩፕ ሆናችሁ ሂዱ። እንደኔ ብቻችሁን እየተንጠለጠላችሁ እንዳትሄዱ። ከዛ የሀገራችንን ዘፈን እየዘፈንን ወደ ጄዛን ተመለስን። ይሄ አድረን በነጋታው ነው። ከዛ በኋላ ምንም አልቀረስኩላችሁም። ስራ ነበረኝ። ስራዬን ነበር መስራት የነበረብኝ። ጨረስኩኝ። ስንመለስ ጉዟችን ይሄን ይመስል ነበረ። እንደወደዳችሁት ስለ ጄዛን የምትባል ሳውዲ ላይ የምትኖር አገር ትንሽዬ ፍክራ፣ ትንሽዬ ሀሳብ እንደወሰዳችሁ ተስፋ አረጋለሁኝ። ከወደዳችሁት ሰብስክራይብ፣ ፎሎ ማድረጋችሁን አትርሱ። ይሄ ቪዲዮ አሪፍ ቪው ካገኘ የሚቀጥለውን ጉዞዬን ወጪ ከቻለ በእናንተ ምርጫ ኔክስት የፈለጋችሁበት ሀገር እሄዳለሁ። ፕሮሚስ። እማህም ያ ሒልዊን የዛሬ ቪዲዮ ይሄን ይመስል ነበረ። እንደወደዳችሁት ተስፋ አረጋለሁ። በሌላ በእናንተ ምርጫ በቆንጆ ቪዲዮ ተመልሼ እስከምመጣ ድረስ ባያ ሒልዊን